ዛሬ ጠዋት ህዳር 14 ቀን 2009 ዓመተ ምህረት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተ ክርስቲያን ስልሳዎቹ የአጼ ኃይለ ሥላሴ ባለሥልጣናት በግፍ የተገደሉበት ቀን በጸሎት ታስቦ ውሏል። በዚህ ዕለት ቤተሰቦቻቸው በደርግ የተገደሉባቸው ቤተሰቦች የተገኙ ሲሆን ሥነ ሥርዓቱም ከአንድ ሰዓት በላይ የፈጀ ነበር። ጠቅላይ ሚኒስትር አክሊሉ ሀብተወልድን ጨምሮ 60 የአገር ባለውለታዎች በዛ ዕለት ተገድለዋል። ዛሬ ጠዋት በዚህ የጸሎት ሥነ ሥርዓት ላይ አግኝቼ ያወራኋቸው የራስ መስፍን ስለሺ ልጅ ዳንኤል ጆቴ መስፍን ደርግ በጊዜው ትልቅ አረመኔያዊ ድርጊት መፈጸሙን ተናግረዋል። በተለይ የተገደሉት ባለሥልጣናት በንጉሡ ጊዜ የነበረውን አስተዳደር በይፋ ሲቃወሙና ለውጥ እንዲመጣ ሲናገሩ የነበሩ ናቸው ብለዋል ልጅ ዳንኤል። ወይዘሮ ሶፊያ ይልማ ደግሞ ባለቤታቸውን አቶ ተገኝ የተሻወርቅን የዛሬ 42 ዓመት ያጡ ሲሆን ሌሎችም ቤተሰቦች በጸሎት ፍትሐቱ ላይ ተገኝተዋል። ወይዘሮ ትርሲት አካለ ወርቅ ደግሞ ህዳር 14 ቀን ወላጅ አባታቸውን አቶ አካለ ወርቅንና አቶ አክሊሉ ሀብተወልድን በሞት ያጡ በመሆኑ ሐዘኑ ድርብ ሆኖባቸው እንደነበር ይናገራሉ። ሀገራችን እነ ልጅ እንዳልካቸውን የመሰሉ ታላላቅ ምሁራን ያጣችበት ይህ ቀን በቤተሰቦቻቸው በየዓመቱ ይታሰባል። እኔም ይህን ቀን አስመልክቶ ይህን ትታደሙ ዘንድ ልጋብዝ። ቅዳሜ ህዳር 14 ቀን 1967 ዓመተ ምህረት የደርግ አባላትና ንዑስ ደርግ በመባል የሚታወቁ ጭፍሮቻቸው በታላቁ ቤተ መንግሥት ተሰብስበዋል። የስብሰባው አጀንዳ የደርጉ ተቀዳሚ ሊቀመንበር የነበሩት ጄኔራል አማን አንዶም ከደርግ አባላት ጋር የፈጠሩትን አለመግባባት አስመልክቶ ለመወያየትና ውሳኔ ለማሳለፍ ነበር ይባላል። ይሁን እንጂ ጄኔራሉ እጃቸውን ለመንግሥት አልሰጥም ብለዋል ስለተባለ ጉባኤው በተገኙበት እንዲደመሰሱ ወሰነ። ጉባኤው ቀጥሎ የተነጋገረው በአጀንዳው ላይ አስቀድሞ ባልሰፈረው በእስር ስለሚገኙ የቀድሞ ባለሥልጣኖች ጉዳይ ነበር። በስብሰባው ላይ የእስረኛ ባለሥልጣናቱ ኀጢአት ተዘረዘረና ጉዳያቸው በጦር ፍርድ ቤት ሳይሆን በዚሁ ጉባኤ አሁኑኑ መወሰን አለበት የሚል አቋም ተወስዷል። ደርጎቹ በዚህ ድንገት ደራሽ አጀንዳ ላይ ተመካክረው ቀንደኞቹ መኳንንትና መሳፍንት በሞት መቀጣት አለባቸው ሲሉ አብዮታዊ ፍትሕ ሰጡ። መጀመሪያ እርምጃ እንዲወሰድባቸው ስማቸው የቀረበው 250 ሰዎች የነበሩ ሲሆን በመጨረሻ ቁጥራቸው ወደ 141 ዝቅ ብሎ ከመካከላቸው ለግድያ የተመረጡት ባለሥልጣናት ስም ተራ በተራ እየተነበበ ድምፅ እንዲሰጥባቸው ተደረገ። በዚህም መሠረት 59 ሰዎች በጥይት ተደብድበው እንዲገደሉ በአብላጫ ድምፅ ተወሰነ። እንዲገደሉ ከተወሰነባቸው 59 እስረኞች ውስጥ 52ቱ የቀድሞ ባለሥልጣናት፣ 5 ወታደሮችና 2 የደርግ አባላት ይገኙበታል። በመኖሪያ ቤታቸው በዚሁ ዕለት ሲታኮሱ የተገደሉት ጄኔራል አማን አንዶም ሲጨመሩበት ደግሞ የሟቾች ቁጥር 60 ይሆናል። ደርግ ሞት የፈረደባቸውን እስረኞች ማንነት ለማወቅ ያደረገው ምንም ጥረት አልነበረም። ይህንንም ኮሎኔል መንግሥቱ ሲገልጹት መጀመሪያ ነገር እኔም ሆንኩ ሌሎቹ የደርግ አባላት ከተገደሉት ሰዎች በጣም ጥቂቶቹን ነበር የምናውቃቸው። በበኩሌ በሰራዊቱ ውስጥ ከነበሩ ከፍተኛ አዛዦች ጥቂቶቹን ከማወቄ በስተቀር አብዛኛዎቹን ራስ እከሌ፣ ደጃዝማች እከሌ ሲባል ከምሰማ በስተቀር አላውቃቸውም። መዳን አለባቸው፣ መሞት አለባቸው ብሎ ለመወሰን የሚያስችለን ዕውቀትም ሆነ ግንዛቤ አልነበረንም ብለዋል። ቅዳሜ ህዳር 14
1967 ዓመተ ምህረት አመሻሽ ላይ እስረኞች የዘወትር ጸሎታቸውን አድርሰው ራታቸውን ለመብላት ሲዘጋጁ ለወትሮው ማምሻው ላይ ከተዘጋ በኋላ ሲነጋ ብቻ የሚከፈተው የወህኒ ቤቱ በር በድንገት ተበረገደና ስማቸው የሚጠራ እስረኞች ብቻ ወደ ውጪ እንዲወጡ ታዘዘ። ግቢው በባውዛ ብርሃን ደምቆ የነበረ ሲሆን ሸራ የለበሱ 2 ካሚዮኖች እልፍ ብለው ቆመዋል። በዚህ ጊዜ ታመው በፖሊስ ሆስፒታል ተኝተው የነበሩት ሌተናል ጄኔራል ኢሳያስ ገብረ ሥላሴና ዶክተር ተስፋዬ ገብረ እግዚእ ከላንድሮቨር መኪና ላይ ወርደው ስማቸው ከተጠራው እስረኞች ጋር ተቀላቀሉ። ከዚህ በኋላ የነበረውን አሰቃቂ ትዕይንት በወንጀል መዝገብ ቁጥር 1/87 ወይም 401/85 የልዩ አቃቤ ሕግ 5ኛ ምስክር እንዲህ አስታውሰዋል። እስረኞቹ ከምድር ቤቱ በየተራ በየስማቸው እየተጠሩ ወጥተው እኛ ዘንድ ሲደርሱ በተሰጠን ትእዛዝ መሠረት የአንዱን እስረኛ ግራ እጅና የሌላውን እስረኛ ቀኝ እጅ አንድ ላይ በማድረግ በካቴና እናቆራኛዋለን። ከዚህ በኋላ መኪና ላይ ሚሊቴሪ ፖሊሶቹ ያሳፍራሉ። በዚህ አይነት በግምት ከ50 በላይ ሰዎች ተቆራኝተው መኪና ላይ ተጫኑ። መኪና ላይ ገባንና ጉዞ ተጀመረ። በጉዞ ላይ እስረኞቹ የት ነው የሚወስዱን ወቴ ቢሉኝ እኔም አላወቅኩም አልኳቸው። ሜክሲኮ አደባባይ ደርሰን ወደ ወህኒ ቤት አቅጣጫ መኪናው ሲጠማዘዝ ደስታ ተሰማቸውና ወህኒ ቤት ከገባን ጥሩ ነው፣ ቤተሰቦቻችንም ይጠይቁናል ብለው ተወያዩ። ጉዞው ቀጠለና የአዲስ አበባ ወህኒ ቤት ግቢ በር ተከፍቶ መኪናው እስረኞቹን እንደያዘ ሲገባ በመኪናው መብራት ሳንጃ የተሰካበት መሳሪያ ይዘው የተደረደሩ ወታደሮችን እስረኞቹ ሲመለከቱ በመደናገጥ ተንጫጩ። ራስ መስፍን ይሄ ባሪያ ሊፈጀን ነው፣ ለፍርድ ሳንቀርብ ፍርድ ይታይልን ብለው ጮኹ። ሌሎቹም አስተጋቡ። መኪናው ወደፊት ሄደና አዙሮ ቆመ። እስረኞች ወርደው በሰልፍ መደዳ የሕንጻው ግንብ ከኋላቸው ሆኖ ቆሙ። የመኪና መብራት ይበራባቸዋል። የፊሽካ ድምፅ ተሰማ። ማን እንደነፋው አላውቅም። 2 ጊዜ እንደተነፋ በተደረደሩት እስረኞች ላይ የእሩምታ ተኩስ ተከፈተ ሲሉ የዓይን እማኝነታቸውን ሰጥተዋል። የጥይት ናዳ በእስረኞቹ ላይ መውረድ እንደጀመረ በፉከራ በጩኸት በዋይታና በሲቃ አካባቢው ተሞላ። ሬሳ በሬሳ ላይ ተደራረበ። አካባቢው እርጭ ያለው ወታደሮች ሕይወት ያላቸውን እያገላበጡ በፍተሻ ተኩስ ካጠናቀቁ በኋላ ነው። ጭፍጨፋው ከምሽቱ 4 ሰዓት አካባቢ ተፈጸመ። የባለሥልጣናቱ አስክሬን አስቀድሞ በቡልዶዘር ተቆፍሮ በተዘጋጀ የጅምላ መቃብር ውስጥ እንደማናቸውም ጉድፍ ተጣለና ሬሳቸው ላይ ኖራ እንዲነሰነስበት ተደረገ። ግድያው በትክክል መፈጸሙን የሚያረጋግጥ በደርግ የተወከለ ከተራ ወታደሮችና ከበታች መኮንኖች የተውጣጣ ቡድን በስፍራው ተገኝቶ ጭፍጨፋውን ተመልክቷል። የወህኒ ቤቱ ኃላፊ የ60 ሰዎች አስክሬንን መረከቡን፣ አንዱ አስክሬን በመኖሪያ ቤታቸው የተገደሉት የጀነራል አማን ነው የሚያሳይ ደረሰኝ ቆርጦ ሰጠ። የጭፍጨፋው ጠቅላላ ሪፖርትም በሻለቃ ጌታቸው ሽበሺ አማካኝነት ለደርጉ ቀረበ። በዚሁ ሪፖርት መሠረትም ሻለቃ ጌታቸው ሽበሺና ሻምበል ኃይሌ መለስን ጨምሮ 11 ሰዎች በ59ኙ እስረኞች ላይ 393 ጥይቶች መተኮሳቸው ተጠቁሟል። ይህም ለአንድ ሟች በአማካይ 7 ጥይት ተተኩሷል እንደማለት ነው። ግድያው ሲጀመር በተፈጠረው መደናገጥና መደናበር ምክንያት ከደርጉ ወገን የነበሩ 6 ወታደሮች መቁሰላቸውና በወቅቱም በደርጉ የሕክምና ኃላፊ ሕክምና እንደተደረገላቸው በሪፖርቱ ተገልጧል። በዚህ ዕለትም የተጨፈጨፉት ኢትዮጵያውያን ከ18 ዓመት እስከ 75 ዓመት ዕድሜ ክልል ውስጥ የሚገኙ ሲሆን
ከሲቪሎች 1 ልዑል፣ 2 ጠቅላይ ሚኒስትሮች፣ 17 ሚኒስትሮች፣ 11 የጠቅላይ ግዛት እንደራሴዎችና የአውራጃ ገዢዎች፣ ከወታደሩ ክፍል ደግሞ 9 ሌፍተናል ጀነራሎች፣ 3 ሜጀር ጀነራሎች፣ 3 ብሪጋዴር ጀነራሎች፣ 3 ኮሎኔሎችና 9 መስመራዊ መኮንኖችና የበታች ሹማምንት ይገኙባቸው ነበር። በጅምላ ግድያው ማግስት እሁድ ዳር 15 ቀን 1967 ዓ.ም ከጊዜያዊ ወታደራዊ አስተዳደር ደርግ የተሰጠ ከፍተኛ የፖለቲካ ውሳኔ የሚል ርዕስ ያለው የደርጉ መግለጫ በወታደራዊ ማርሽና በፍየል ወጠጤ ቀረርቶ ታጅቦ በራዲዮና በቴሌቪዥን ለሕዝብ ቀረበ። የረሱህን አልረሳናቸውም፣ መሳቂያ መሳለቂያ ያደረጉን ሁሉ አልዘነጋናቸውም ያለው መግለጫው የቀድሞ ባለሥልጣናቱ ፍትሕ በማጓደል በረሃብ ሕዝብ በመጨረስ የዳውን መሬት በመቀማት በጎሳና ሃይማኖት በመለያየት በምዝበራና ጉቦ በመብላት የእናት አገርህን ምስጢር በመሸጥ ሀገሪቱን የዓለም ስልጣኔ ጭራና ተመጽዋጭ ደሃ አገር በማድረጋቸውና በመሳሰሉት ወንጀሎች በጅምላ በተገደሉ ማግስት ክስ አቅርቦባቸዋል። መግለጫው በመጨረሻም የኢትዮጵያን ሕዝብ መብትና ነጻነት ረግጠው ግፍ ሲሰሩበት የኖሩት ጨቋኞች ላይ ዛሬም ሆነ ወደፊት የሚወሰደው እርምጃ በንጹሕ ሰዎች ላይ እንደተወሰደ ወይም ንጹሕ ደም እንደፈሰሰ የማንቆጥረው መሆኑን እናረጋግጣለን ሲል የገዳዮቹን አለመጸጸት እንዲሁም ወደፊትም ተመሳሳይ የግፍ ብትር እንደሚሰነዝሩ ያለውን ተስፋ አረጋግጧል። በዚህ የጅምላ ግድያ ያለምንም ደም ኢትዮጵያ ትቅደም የተሰኘው የደርጉ መፈክር የይስሙላ መሆኑ ገሃድ ወጣ። የወታደሮቹም የሥልጣን ጉዞ በደም አደፈ። ይህ ግድያ የመጨረሻው ሳይሆን እንዲያውም በመጪዎቹ ዓመታት በመላው አገሪቱ የሚነግሰው ደም መፍሰስና ሽብር በር ከፋሽ ተደርጎ ሊወሰድ ይችላል። የሥልጣን ወንበሩን በደም ገንብቶ የእልፍ አላፍን ደም ጠጥቶ በደም ጎዳና ሲጓዝ የነበረው የደርጉ መንግሥት ሲንኮታኮት የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም እንደተባለው ደርጉ እያረደ ሬሳቸውን እንደ ጉድፍ የትም የጣላቸው ኢትዮጵያውያን አጽም እየተፈለገ ከጅምላ መቃብር የሚወጣበት ጊዜ መጣ። እነሆ የእነዚህ ቀደምት የደርግ የግፍ አገዛዝ ሰለባዎችም በስውር ተገድለው የተጣሉበት የጅምላ መቃብር በጥቆማ ተገኝቶ የካቲት 6 ቀን 1984 ዓ.ም የ60ዎቹ ሟቾች አጽምን ሙሉ በሙሉ በቁፋሮ ለማውጣት ተቻለ። በተመሳሳይ ሁኔታ በሐምሌ ወር 1971 ዓ.ም ከታላቁ ቤተ መንግሥት እስር ቤት ተወስደው የተገደሉት የአቡነ ተፍሎስና የሌሎች 9 ባለሥልጣናት አጽም ተቆፍሮ ወጣ። የእነዚህ በሁለት የተለያዩ ስፍራዎች የተገደሉ 68 ባለሥልጣናት አጽም በአንድ ላይ የአቡነ ተፍሎስን ሳይጨምር ሐምሌ 20 ቀን 1984 ዓ.ም የሟቾች ቤተሰቦችና ዘመድ አዝማድ በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተዘጋጀለት ዘላቂ ስፍራ እንዲያርፍ ሆነ።